ሰላም ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን የዕለተ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ ወደ ኢትዮጵያ ሊመጡ ስለመሆኑ ከትግራይ ክልል ፖለቲካ መራቅ እንደማይፈልጉ የተናገሩት አቶ ጌታቸው ረዳ ወቅታዊ የክልሉን ሁኔታ ለመቀየር እንደሚሰሩ መናገራቸውን እንዲሁም ደግሞ ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ስር ላለው የኤርትራ ሕዝብ እንዲደርስ ጥሪ መቅረቡን የተመለከቱ መረጃዎችን ወደ እናንተ እናደርሳቸዋለን። አብራችሁን ቆዩ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ ወደ ኢትዮጵያ ሊመጡ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ በአፍሪካ የመጀመሪያ ጉብኝታቸውን ለማድረግ ዝግጅት ላይ መሆናቸው ተዘግቧል። ማርክ ሩቢዮ በአፍሪካ የመጀመሪያ ጉብኝታቸውን በኬንያና ኢትዮጵያ ያደርጋሉ ተብሏል። ሚኒስቴሩ በመጀመሪያ ጉብኝታቸው ወደ ናይሮቢ ካመሩ በኋላ ወደ አዲስ አበባ እንደሚመጡ ነው የተነገረው። በጉብኝታቸው ወቅትም ማርክ ሩቢዮ ከሁለቱ ሀገራት መሪዎች ጋር በተለያዩ ጉዳዮች ዙሪያ ይወያያሉ ተብሏል። የውጭ ጉዳይ ኃላፊው ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይትም በአፍሪካ ቀንድ መረጋጋትን ጨምሮ በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ የሁለትዮሽ ግንኙነቱን ለማጠናከር በሚያስችሉ ጉዳዮች ላይ መወያየታቸው ይታወሳል። በተጨማሪም የውጭ ጉዳይ ሚኒስትሩ አሜሪካ ሰላማዊና የበለጸገች ኢትዮጵያን ትደግፋለች ማለታቸውን የአሜሪካ ስቴት ዲፓርትመንት አስታውቆ ነበር። የአሜሪካው የውጭ ጉዳይ ሚኒስትር ሰሞኑን ወደ ኢትዮጵያ የሚመጡበት ዋነኛ ጉዳይ የኢትዮጵያንና የአሜሪካ መንግስት ግንኙነትና ቀጣይ ስራዎችን የተመለከቱ ጉዳዮቹ ዋነኛ አጀንዳዎች ሲሆኑ በተጨማሪም የሶማሊያን ጉዳይ ለመፍታት የአልሸባብን እንቅስቃሴ መግታት ዋነኛ አጀንዳቸው እንደሚሆን ይጠበቃል። ለሁለት ዓመታት በቆየው ግጭት ምክንያት በተፈጸሙ ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለው ግንኙነት እንዲሻክር ማድረጉ የሚገለጽ ሲሆን ይህ የአሁኑ ጉብኝት ይህንን ለማሻሻል ረገድ አስተዋጽኦ እንደሚያደርግ ታምኖበታል። በአሜሪካ ሴኔት በውጭ ጉዳይ ዙሪያ ጠንካራ አቋም በማንጸባረቅ የሚታወቁት ሩቢዮ በሚያደርጉት ጉብኝትም በኢትዮጵያና በአሜሪካ መካከል ያለውን ግንኙነት የተሻለ ለማድረግ እንደሚያግዝ ተነግሯል። በትራምፕ አስተዳደር ሹመት ያገኙት የፍሎሪዳው ሴናተር ሩቢዮ በነጩ ቤተ መንግስት ከፍተኛ ተሰሚነትና ተጽዕኖ ያላቸው ባለስልጣናት ናቸው። ከትግራይ ክልል ፖለቲካ መራቅ እንደማይፈልጉ የተናገሩት አቶ ጌታቸው ረዳ ወቅታዊ የክልሉን ሁኔታ ለመቀየር እንደሚሰሩ ተናገሩ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ከተባለ የማህበራዊ ሚዲያ ጋር በትግረኛ ባደረጉት ቆይታ ከትግራይ ፖለቲካ መራቅ እንደማይፈልጉ ተናግረዋል። በትግራይ ያላለቀ አጀንዳ አለ ያሉት አቶ ጌታቸው አሁን ላይ በፌዴራል ደረጃ በኃላፊነት ላይ ቢሆኑም የትግራይ ክልል ጉዳይ እንደሚያሳስባቸው አንስተዋል። በአዲሱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት የስራ ዝርዝር እንዳልደረሳቸው የጠቀሱት አቶ ጌታቸው ይህንን ስልጣን ያላለቀ አጀንዳን ለማስፈጸም እጠቀምበታለሁ ሲሉ ተደምጠዋል። የትግራይ ሕዝብ ያላለቀ አጀንዳ አለው፣ አጀንዳው እንዲያልቅ ለማድረግ እሰራለሁ ያሉት አቶ ጌታቸው አሁን ያለውን የክልሉን ወቅታዊ ሁኔታ ለመቀየር እንደሚሰሩ አስረድተዋል። ስልጣናቸውን ለሌተናል ጄኔራል ታደሰ ርክክብ በሚያደርጉበት ወቅት አንዳንድ ግልጽ ያልሆኑ እንቅስቃሴዎች እንደነበሩ የተናገሩት አቶ ጌታቸው አንዳንድ ጉዳዮች እንዲሁ በችኮላ የተደረጉ ጉዳዮች ነበሩ ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከማስረከብ በፊት በፌዴራል ደረጃ ወይም በሌሎች ዓለም አቀፍ ተቋማት ውስጥ እንድሰራ ፍላጎት እንዳለኝ ጠይቀው ነበር ያሉት አቶ ጌታቸው ነገር ግን እዚህ መቆየት እንደፈለጉም ተናግረዋል። በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ውስጥ በየትኛውም ጊዜ ማገልገል የሚችልበት እድል ነበር ያሉት አቶ ጌታቸው ነገር ግን ከትግራይ ክልል ፖለቲካ የመራቅ ፍላጎት ስለሌላቸው የፌዴራል መንግስት ያቀረበላቸውን የስራ ኃላፊነት መቀበላቸውንም ገልጸዋል። አሁንም በአዲስ አበባ ሆኜ በትግራይ ክልል ያሉኝን ቀሪ ስራዎችን ለመስራት እድሎች አሉን ያሉት አቶ ጌታቸው ወደ ስደት የመሄድ እቅድ እንደሌላቸውም አንስተዋል። አቶ ጌታቸው አክለውም የህወሓት አመራሮች አሁን እንደ አዲስ የተዋቀረውን አስተዳደር የተቀበሉት የራሳቸውን ገበናና ስርቆት ይደብቁልናል የሚሏቸው አመራሮች መኖራቸውን ስለተቀበሉ ነው ሲሉም ተደምጠዋል።
ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ስር ላለው የኤርትራ ህዝብ እንዲደርስ ጥሪ ቀረበ። ዓለም አቀፉ ማህበረሰብ የኤርትራውያን ዜጎች ሰቆቃ እንዲመለከት ተጠይቋል። ኤርትራ ከኢትዮጵያ በመገንጠል ራሷን የቻለች ሀገር ከሆነችበት ጊዜ አንስቶ ኤርትራውያን በሰቆቃ ውስጥ ይገኛሉ ያለው አልጀዚራ ላይ የሰፈረው ጽሑፍ ሀገሪቱ የአፍሪካ ሲንጋፖር ወደ ማድረግ ሲታሰብ የነበረው እቅድ ዜጎችን በግዞት ውስጥ በማኖር ተግባራዊ እየሆነ ይገኛል ሲልም ወቅሷል። ኤርትራን ዲሞክራሲ ሀገር የማድረግ ህልም ኢሳያስን አላስደሰተም ያለው ዘገባው ሀገሩ እንደ ሲንጋፖር ሳይሆን ስፓርታን እንድትመስል አድርጓል ብሏል። አክለውም በኤርትራውያን የህግ ሊቅ አቶ በረከት ሀብተስላሴ የተረቀቀውን ዲሞክራሲያዊ ህገ መንግስት ውድቅ አድርጎ ኤርትራን በብረት መዳፍ መርቷል ሲልም ጠቅሷል። በኤርትራ ውስጥ የማይሳሳቱ የፕሬዝዳንት ኢሳያስን መቃወም ህይወት የሚያሳጣ ፍርድ ያሰጣል ያለው ዘገባው ይህንን የሚደፍር ማንኛውም ሰው ተመሳሳይ ጣፈንታ ይገጥመዋል ብሏል። በሀገሪቱ ያለው የሃይማኖት ስደት እጅግ የከፋ ነው ያለው በአልጀዚራ የሰፈረው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ጽሑፍ በሀገሪቱ በርካታ ዜጎች በአስተሳሰባቸውና በእምነታቸው ምክንያት ብቻ ለአድሎ፣ ለእንግልት፣ ለዘፈቀደ ስርዓት፣ ለመሰወር፣ ለጥቃት፣ ስደት ተጋልጠዋል ብሏል። ባለፉት 3 አስርት ዓመታት ውስጥ የኢሳያስ አገዛዝ ጭቆና፣ በደል አሁንም ቀጥለዋል ያለው ዘገባው በሚያሳዝን ሁኔታ የኤርትራውያን ችግር ዓለም ብዙ እውቅና አይሰጥም። ይልቁንም የኢሳያስ አገልጋይና ወታደር ሆነው ህይወታቸውን እንዲመሩ ሲገደዱ ዝም ተብሏል ሲልም ዓለም አቀፉን ማህበረሰብ ወቅሷል። ኤርትራውያን በኢሳያስ ማለቂያ የለሽ የጦርነት ፍላጎት የተነሳ ህይወታቸውን እንዲያጡ ሆነዋል ያለው ዘገባው ለዜጎቹ ግድ የማይለው ኢሳያስ ከኢትዮጵያ ጋር ግጭት ውስጥ ለመግባት እየሞከረ ነው፣ በሱዳን የእርስ በርስ ጦርነት ውስጥ ንቁ ተሳትፎ እያደረገ ነው በማለት ወቅሰዋል። በኢትዮጵያውያንና በኤርትራ መካከል ግጭት ባይፈጠር እንኳን በአቶ ኢሳያስ አፈወርቂ ግዛት ውስጥ የተጣሉ የኤርትራውያን ሰቆቃ ይቀጥላል ያለው ጽሑፉ ተረስተው የተተዉ ኤርትራውያን በአምባገነኑ ኢሳያስ አረመኔያዊነት ስር እንዲቀጥሉ መፈቀድ የለበትም ሲል አጽንኦት ሰጥቷል። አክሎም ዓለም የኤርትራውያን ችግር በማየት ኤርትራውያንን ነጻነት እንዲቀናጁ የሚያደርግ እርምጃ እንዲወስድ ጠይቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ምርጫ ቦርድ ለአሲምባ ዲሞክራሲያዊ ፓርቲ እስካሁን ፍቃድ አለመስጠቱን ማስታወቁን በመዲናዋ በዓላትና ሰርግን ምክንያት በማድረግ መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ ፖሊስ ማሳሰቡንና ሌሎች የውጭ ዜናዎችን እያስበለጠ ይዟል። ተከታትለን እንመለስ። በመዲናዋ በዓላትና ሰርግን ምክንያት በማድረግ መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ ፖሊስ አሳሰበ። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ ፍሰት የሚረብሹና መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳስበዋል። የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ በከተማዋ የትንሳኤ በዓል በሰላማዊ ሁኔታ ተከብሮ መዋሉን እንደነገሩት ይዚያ ዘግቧል። ለዚህ ደግሞ ህብረተሰቡ ከጸጥታ አካላት የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበር መሆኑን ጠቅሰዋል። ይሁንና በመጪው የሰርግ ወራት ተከትሎ በከተማ መንገድ በሚዘጉ የትራፊክ ፍሰት የሚያስተጓጉሉ አሽከርካሪዎች ከድርጊታቸው እንዲቆጠቡ ያሳሰበው ፖሊስ የእርምት እርምጃ እንደሚወስድም ተናግረዋል። በዓሉን ተከትሎ ጠጥቶ ማሽከርከርን ለመቆጣጠርና አደጋን ለመቀነስ ጥብቅ ቁጥጥር ሲደረግ እንደነበር አስታውሰው ከተፈቀደው የአልኮል መጠን በላይ የጠጡ 33 አሽከርካሪዎች ተጠያቂ መደረጋቸውን አመልክተዋል። በቀጣይም ጠጥቶ ማሽከርከርን ለመከላከል የሚደረገው ቁጥጥር ተጠናክሮ እንደሚቀጥል ገልጸው አሽከርካሪዎች ከዚህ ድርጊት እንዲቆጠቡ አስገንዝበዋል። ፖሊስ የከተማዋን ሰላምና ጸጥታ በአስተማማኝ ሁኔታ ለማስጠበቅ ከህብረተሰቡ ጋር በቅርበት እየሰራ መሆኑን ጠቅሰው ህብረተሰቡ ትብብሩን የበለጠ እንዲያጠናክርም ጥሪ አቅርበዋል። ምርጫ ቦርድ ለአሲምባ ዲሞክራሲያዊ ፓርቲ እስካሁን ፍቃድ አለመስጠቱን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ አሲምባ ዲሞክራሲያዊ ፓርቲ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ ያልወሰደ እንዲሁም የምዝገባ ሂደቱን ያልጨረሰ በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ አሳስበዋል። አሲምባ ዲሞክራሲያዊ ፓርቲ አዴፓ በሚል ስያሜ በጥቅምት 2012 ዓ.ም የክልላዊ የፖለቲካ ፓርቲ ህጋዊ እውቅና ጥያቄ ለቦርዱ አቅርበው በምዝገባ ሂደት ላይ የነበሩ ሲሆን የፓርቲው ህጋዊ እውቅና ፍቃድ
ሂደት በአገሪቱ በተከሰተው ግጭት ምክንያት ተቋርጦ እንደቆየ ቦርዱ አስታውቋል። በአሁኑ ሰዓትም የተሻለ ሰላም በመኖሩ የተቋረጠው ሂደት እንዲቀጥልና ህጋዊ የሰውነት ማረጋገጫ እንዲሰጣቸው ፓርቲው መጠየቁን ቦርዱ አስታውቋል። ቦርዱ ባደረገው ስብሰባ የፓርቲው ምዝገባ ሂደት እንዲቀጥል አደራጅ ኮሚቴው ጥቅምት 25 ቀን 2012 ዓ.ም ባደረገው መስራች ጉባኤ ላይ የቦርዱ ተወካዮች እንዲገኙ ባለማሳወቁ በጉባኤ የተወሰኑ ውሳኔዎች ያልተመዘገቡ መሆኑን አደራጅ ኮሚቴው ጉባኤ ከማካሄዱ 30 ቀናት አስቀድሞ ቦርዱ ታዛቢ እንዲመድብለት እንዲያሳውቅና ረቂቅ የፓርቲው ደንብ ፕሮግራምና መመስረቻ ጽሑፍ ለቦርዱ በማቅረብ መስራች ጉባኤውን በድጋሚ እንዲያካሂድ ወስኗል። የፓርቲው አባላት የሚገኙበት ኢሮብ ወረዳ ከግማሽ መሬት በላይ በኤርትራ ሰራዊት ቁጥጥር ስር ስለሚገኝ በአካባቢው ተንቀሳቅሶ አባላትን ማደራጀት ስለማይቻል የኤርትራ ሰራዊት የተጠቀሱትን አካባቢዎች እስከሚለቅና የተዘጋው መንገድ እስከሚከፈት ድረስ ለጉባኤው በቂ ጊዜ እንዲሰጠው ጠይቋል። ቦርዱ አደረኩ ባለው ስብሰባ ፓርቲው የጀመረ ህጋዊ እውቅና የማግኘት ሂደት ቦርዱ እንዲያሟላ የጠየቃቸው መስፈርቶች በራሱ ጊዜ ሳያሟላ አንጠልጥሎ ሳይጨርስ የቀረበ በመሆኑ እንዲሁም ፓርቲው የሚያደርጋቸው እንቅስቃሴዎች ማህበረሰቡን የሚያሳስቱና የሚያደናግሩ በመሆኑ ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ ያልወሰደ እንዲሁም የምዝገባ ሂደቱን ያልጨረሰ ነው ሲል ገልጿል። ቱርክ 500 ወታደሮቿና የውጊያ መሳሪያዎችን ወደ ሶማሊያ መላኳ ተገለጸ። ቱርክ በመጀመሪያው ዙር 500 ወታደሮችንና የውጊያ መሳሪያዎችን ወደ ሶማሊያ መላኳ ተገልጿል። ይህም ሁለቱ ሀገራት በተለይ አልሻባብን ለመዋጋት በመሪዎች ደረጃ ስምምነት ላይ ከደረሱ ከቀናት በኋላ የተደረገ ድጋፍ ሲሆን ድጋፉ በቀጣይ እንደሚቀጥል ይጠበቃል። ቱርክ ወደ ሶማሊያ እስከ 2500 የሚደርሱ ወታደሮች እንደምትልክ የሚጠበቅ ሲሆን ወታደሮቹ በሶማሊያ ያሉ የንግድ እንዲሁም የቱርክ መንግስት ፕሮጀክቶችና ወታደራዊ ማሰልጠኛዎችን መጠበቅ በዋናነት የቡድኑ ተልእኮ ነው ተብሏል። በቅርቡ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ግብዣ ከቀረበላቸው በኋላ ወደ አንካራ ባቀኑበት ወቅት ይህንን ስምምነት ተፈራርመው መመለሳቸው ይታወሳል። የስምምነቱ ዝርዝር መረጃዎች ባይወጡም ቱርክ ሶማሊያን በመደገፍ የጦር ኃይል ለመላክ አዲስ ስምምነት በሁለቱ ሀገራት እንደነበር ተገልጾ ነበር። በተጨማሪም ቱርክ ዘመናዊ የሆነውን የባይራክታር ድሮን ለመጠቀም የሚያስችል ስምምነት መደረጉ የተጠቀሰ ሲሆን በርካታ የጦር መሳሪያዎችን ወደ ሶማሊያ በቅርቡ እንደምትልክ ምንጮች መግለጻቸው ይታወሳል። በሶማሊያ ትልቅ የወታደራዊ ሰፈር ባለቤት የሆነችው ቱርክ በሞቃዲሾ የሶማሊያ ብሔራዊ ጦር አባላትን እያሰለጠነች የምትገኝ ሲሆን ይህም የሀገሪቱ ወታደሮች ከአልሻባብ ጋር በሚያደርጉት ውጊያ ጠቀሜታ እንዳለው ይገለጻል። ሶማሊያ አልሻባብን ለመዋጋት የምታደርገው ጥረት ለመደገፍ ከቱርክ በተጨማሪ በርካታ ሀገራት ድጋፍ እያደረጉ የሚገኙ ሲሆን የአፍሪካ ህብረት በቅርቡ የተለያዩ የጦር መሳሪያዎች ድጋፍ ማድረጉን የሶማሊያ ውጭ ጉዳይ ሚኒስቴር አስታውቆ ነበር። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹ እንዳሉ ሰላም ተሾመ ይዛለች። በድጋሚ አብራችን ቆዩ። ኢትዮጵያ አባል የሆነችበት ብሪክስ የአሜሪካን ዶላርን የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆኑ ተነገረ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። በዚህ ህብረት ውስጥ ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብጽ፣ ኢትዮጵያና የተባበሩት አረብ ኤምሬቶች የሚገኙ ሲሆን ከዚህ ቀደም አድርገውት በነበረው ስብሰባ ስለ አዲሱ የብሪክስ የክፍያ ስርዓት በስፋት ማንሳታቸው አይዘነጋም። ይህንን ተከትሎ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ ይህ አዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየና በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል ብለዋል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍት እንደሚሆን ያረጋገጡ ሲሆን ይህም ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን እንደሚችል ተገልጿል። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነጻ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ይህ አዲስ የክፍያ ስርዓት በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ እንደሚያመጣ
እንደሚወጣም ይጠበቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣናቸውን በተቆጣጠሩ ማግስት የብሪክስ ቡድን የአሜሪካን ዶላር የሚፎካከር ገንዘብ ቢፈጥር 100% ቀረጥ እንደሚያስከፍሉ በማስጠንቀቅ ምላሽ መስጠታቸው ይታወሳል። የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚለው ሀሳብ ዝም ብለን የምንመለከተው አይደለም ሲሉም ዝተው ነበር። ጀርመንና ዩናይትድ ኪንግደም ከኢትዮጵያ ሙያ ያላቸውን ሰዎች ለመውሰድ እንደሚፈልጉ ዓለም አቀፉ የስደተኞች ድርጅት ሪፖርት አመላከተ። በዓለም አቀፉ የስደተኞች ድርጅት ከወራት በፊት የወጣ ሪፖርት ጀርመንና ዩናይትድ ኪንግደም ከኢትዮጵያ ሙያ ያላቸውን ሰዎች ለመውሰድ እንደሚፈልጉ አመላክቷል። ሁለቱ ሀገራት በድምሩ 2.8 ሚሊዮን የስራ ቦታዎች እንዳሏቸው ሲነገር ኮንስትራክሽን፣ ጤና፣ ኢንጂነሪንግና ኢንፎርሜሽን ቴክኖሎጂ ዋናዎቹ እንደሆኑ ነው የተጠቆመው። ጀርመን በ2026 እንደ ኤሮፓያን አቆጣጠር 240,000 ሙያ ያላቸው ሰራተኞች እጥረት እንደሚገጥማት የተገመተ ሲሆን ዩናይትድ ኪንግደም ከአውሮፓ ህብረት ከወጣች በኋላ ያለውን የሰራተኛ ገበያ ዳግም ማዋቀር እንደምትፈልግ ተገልጿል። ኢትዮጵያ ለሁለቱም ሀገራት ዋነኛ አጋር ልትሆን እንደምትችል ድርጅቱ የገለጸ ሲሆን በኢትዮጵያ በኩል ግን ለነገሩ ዝግጁነት እንደሚጎድል ተመላክቷል። ድርጅቱ እንደ ክፍተት ካነሳቸው መሀል የሙያ ሰርተፊኬቶች በአውሮፓ ህብረት ስታንዳርድ አለመሆን ሲጠቀስ የቋንቋ ችግርም ሌላኛው ምክንያት ነው። ሌላው ችግር በኢትዮጵያ ያለው የቴክኒክና ሙያ ትምህርት ደካማ በመሆኑ በአብዛኛው ንድፈ ሀሳብ ላይ ማተኮሩና በተጨማሪ በማዕከል ደረጃ የሰራተኛ መረጃ አለመኖር በጅምር ላይ መሆኑም ይገኙበታል። ኢትዮጵያ በአመት ከ150,000 በላይ ተማሪዎችን የምታስመርቅ ሀገር መሆኗን ያነሳው ሪፖርቱ አብዛኞቹ ግን በአውሮፓ ገበያ ለመስራት ብቁ አይደሉም የሚል ምልከታም አቅርቧል። አይኦኤም በሪፖርቱ ከጀርመንና ዩናይትድ ኪንግደም ጋር የሚሄድ የሙያ እውቅና መገንባት፣ በዲፕሎማሲው በንቃት መሳተፍ፣ በቋንቋና ተግባራዊ ፕሮግራሞች ኢንቨስት ማድረግ፣ ኢትዮጵያ እድሉን እንድትጠቀም መስራት የሚጠበቅባት የቤት ስራዎች መሆናቸው ተጠቁሟል። ድሮጋ ፋርማ ለጤና ሙያተኞች ለተሽከርካሪ ለስራ መጀመሪያና ማስፋፊያ ተጠቃሚ የሚያደርግ የገንዘብ ብድርና ቁጠባ ተቋም መሰረተ። ድሮጋ ፋርማ ኃላፊነቱ የተወሰነ የግል ማህበር የጤና ባለሙያዎችን የኢኮኖሚ ጥያቄ የሚፈታ የገንዘብ ብድርና ቁጠባ ተቋም ዛሬ ሚያዝያ 14 ቀን 2017 ዓ.ም በይፋ ስራ መጀመሩን አስታውቋል። ተቋሙ ዶክተሮች፣ የጤና ባለሙያዎች፣ ነርሶችና በአጠቃላይ በጤና ዙሪያ ላይ የሚሰሩ ባለሙያዎችን ታሳቢ ያደረገ የብድርና ቁጠባ ተቋም መመስረቱ በባለሙያዎቹ ዘወትር የሚነሳውን የኢኮኖሚ ችግር የሚፈታና በቀላሉ ብድር የሚያገኙበት ሁኔታ የሚያመቻች ነው ተብሏል። የተቋቋመው የገንዘብ ብድርና ቁጠባ ተቋም ለጤና ሙያተኞች የተለያዩ የብድር አገልግሎቶች ለተሽከርካሪ መግዣ፣ ለስራ መጀመሪያና ማስፋፊያ እንዲሁም ለሌሎች በርካታ ጉዳዮች የሚውሉ የብድር አገልግሎቶች ለማቅረብ ይሰራል ነው የተባለው። የጤና ባለሙያዎች የቤት የመኪና መግዣ ሲያስፈልጋቸው፣ የሕክምና ተቋም እንዲሁም ፋርማሲ ለመክፈት ሲያስቡ ለበርካታ ጊዜ የካፒታል እጥረት ስለሚያጋጥማቸው ካሰቡበት ደረጃ በቶሎ ለመድረስ ስለሚቸገሩና ይህንንም የጤና ባለሙያዎችን መሰረታዊ ጥያቄ ለመፍታት ወደ ስራ መግባቱን የድርጅቱ ዋና ስራ አስፈጻሚ አቶ ሄኖክ ተካ ተናግረዋል። ጤና ባለሙያዎች የሆኑ ሁሉም ለዚህ ኤሊጅብል ናቸው። ጤና ባለሙያ መሆን ብቻ በራሱ በቂ መስፈርት ነው ማለት ነው። ስለዚህ ይህንን የገንዘብ ብድርና ቁጠባ ሀገር አቀፍ እንዲሆን ነው የምንፈልገው። አሁን አዲስ አበባ ውስጥ ጀምሮ ያለ ከጀመርነው ጀምሮ ወደ ፌዴራል ሄድና የፌዴራል የህብረት ስራ ማህበራት በሚሰጠው ፍቃድ መሰረት የሙያዊ ብድርና ቁጠባ ነው ማለት ነው። ስለዚህ ጤና ባለሙያ መሆን አንድ ነው። ከዚህ በተጨማሪ ደግሞ የጤና አፊሌት የሚባሉ ጤና ተቋም ውስጥ የሚሰሩ ባለሙያዎች በጤና ተቋም ውስጥ ያሉ ለምሳሌ በፋርማሲውቲካል ካምፓኒ ውስጥ የሚሰሩ ባለሙያዎች ብድርና ቁጠባ ያስፈልጋቸዋል። ድሮ ጋር ላለፉት 10 ዓመታት እኔና ዶክተር አብዲ በጋራ ከደሞዝ ቆጥበን ያገኘነው ስለሆነ እንደ ባለሙያም ደግሞ የብር እጥረት ችግሩን ስለምናውቀው ወርቃማ እድል ያላቸው ባለሙያዎች በተናጠልም በጋራም በመሆን የራሳቸውን ተቋም መመስረት ቢፈልጉ አማራጩ ጠበብ ያለ ነው። ባንኮችም ቢሆን ኮላተራል ይፈልጋሉ፣ ሌሎችም ሰዎች መሆን አለባቸው። ለዚህ ግን ብዙ የጤና ባለሙያ አለን ከ100,000 በላይ። እነዚህ ሰዎች እርስ በርስ 10 ብር እንኳን ቢቆጥቡ ለ10 ሰዎች ደግሞ ተጨማሪ ያበድራሉና ከጥንስሱ ጀምሮ እኛ ተቸግረን እዚህ ስለደረስን ለባለሙያዎች መፍትሄ እንዲሆን ነው የጀመርነው።
ድሮጋ ፋርማ ከተመሰረተበት ጊዜ ጀምሮ በበቂ መጠንና ጥራት ለማህበረሰቡ መድረስ የማይችሉትን የሕክምና መገልገያዎችን በማቅረብ ህብረተሰቡ የተሻለ የጤና አገልግሎት እንዲያገኝ እየሰራሁ ነው ሲል ገልጿል። ድርጅቱ የጤና ዘርፉን ከተቀላቀለ 10 ዓመታትን ያስቆጠረ ሲሆን በሐኪሞችና ፋርማሲስቶች የተቋቋመ ተቋም መሆኑ ተገልጿል። በአሁኑ ሰዓትም ከ500 በላይ ቋሚና ከ150 በላይ ጊዜያዊ አባላቶችን ይዞ የጤናውን ዘርፍ በማገልገል ላይ እንደሚገኝም ተነግሯል። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት